ልደትሽ ልደታችን ነው። እንኳን ለእመቤታችን ለቤዛዊተ ዓለም ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ግንቦት አንድ እመቤቴን የምትወድ ወላዲተ አምላክ ወላዲተ አምላክ ድንግል ቤዛዊት አይደለችም ስትባል ሌላ ዘፈን ቢሆን ትለቃለህ። ይህን ልቀቅ። ግንቦት አንድ የምትወዳት ስራህን ትተህ እመቤቴን የምትወዳት ሁላችሁም ግንቦት አንድ እንገናኝ። እንዴ ኦርቶዶክሳን የእመቤታችን ልደት ደረሰ እኮ። ኮሜንቱን ልደታ ለማርያም እያላችሁ አጥለቅልቁት። በዚህ አጋጣሚ ወላዲተ አምላክ እመብዙኃን እመብርሃን የብርሃን እናት እሷን ይዞ ያፈረ አለ። እመቤታችን የመስቀል ስር ስጦታችን የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። እኛም ግንቦት አንድ ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንመላለን፣ እንጠጣለን። የግንቦት ልደታ ንፍሮ ይቀቀላል፣ ዳቦ ይቀቀላል። የመወለዷ መታሰቢያ ዝክር ነው። የቀረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስተት። እንደዛ አይነቱ አምልኮ ባይድ ይባላል። እመቤት የማርያም ሆይ የማህፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማህፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ሰላም ውድ የዚህ ቻናል ቤተሰቦች እንኳን ለግንቦት አንድ ልደታ ለማርያም በዓል በሰላም አደረሳችሁ። ዛሬ በዓሉን በማስመልከት ግንቦት ልደታ ለምን ይከበራል? በግንቦት ልደታ ቀን ንፍሮ ለምን ይዘጋጃል? በዚህ ቀን ማድረግ የሌሉብን ነገሮችስ ምንድናቸው? የሚሉና ሌሎችም ልደታ ማርያምን በማስመልከት የተሰጡ ትምህርቶችን አብረን እንከታተላለን። ይህ ቪዲዮ ግን ለብዙ ኦርቶዶክሳውያን ለብዙ ክርስቲያኖች ይደርስ ዘንድ ቢያንስ 10,000 ላይክ ይገባዋልና ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮቹ እናልፋለን። መልካም ቆይታ። እመቤታችን ግንቦት አንድ ቀን በሊባኖስ ተራራ ተወለደች። እመቤታችን ከቤት ውጪ በተራራ በመወለዷ በአካባቢው የነበሩ ነዋሪዎች የተለያዩ ቶሎ የሚደርሱ ምግቦችን በመያዝ መጥተው መጠየቃቸው ምክንያት በማድረግ ኢትዮጵያውያን በዓሉን ከቤት ውጪ ያከብሩታል። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን። ኢያቄም ሐና ስትወልድ በአራስነቷ ወደ መንደር ሄዶ ስመ እግዚአብሔር ጠርቶ ያመጣው የተቀበለው ሰዎች የተዘከሩት ሰዎች የሰጡት ንፍሮና ዳቦ ቆሎ ነበረ። ያንን የተዘከሩትን ለምኑ ያገኘውን አምጥቶ ለሐና ቀረበላትና ሐና ወዲያውኑ ድንግል ማርያም እንደወለደች የቀመሰችው ንፍሮ ነበር፣ ዳቦ ነበር እንጂ ወተት አልተገኘም ነበር። ዛሬ በኢትዮጵያ የግንቦት ልደታ ንፍሮ ይቀቀላል፣ ዳቦ ይቀቀላል። የመወለዷ መታሰቢያ ዝክር ነው። ንፍሮም ከውጭ የሚበላበት ዝክሩም ከውጭ የሚዘከርበት ደጅ የሚሆንበት ምክንያት የመጀመሪያውን የጥንቱ እመቤታችን ስትወለድ ከቤት ስላልተወለደች ከሊባኖስ ዱር ውስጥ ስለተወለደች ሐና ቤት ስላልነበራት ከውጭ ስለተወለደች ዛሬ በውጭ የሚሆነው ንፍሮ ዳቦ ከውጭ የሚበላ የግንቦት ልደታ የእመቤታችን ከቤት ሳይሆን ከጫካ መወለዷል። ዛሬ በውጭ ንፍሮ የሚቀቀል ከውጭ የሚበላበት ምስጢር ይህ ነው ማለት ነው። የሚወለደው ንዑድ ነው ክቡርም የተመሰገነ በሰማይ በምድር ዓለም ይባረካል በማይጸንሽ ፍሬ ክብርሽን አልዘልቀው ዘርዝሬ እናታችን ማርያም ሆይ የልደትሽ ቀን ልደታችን መርገም ያላረፈባት
የድህነታችን መጀመሪያ ፀሐየ ክርስቶስን የወለደችልን ቤዛዊተ ዓለም እናታችን ማርያም ተወለደችልን። የእመቤታችን የቤዛዊተ ዓለም የቅድስት ድንግል ማርያም የልደት በዓል ነው። እንግዲህ ይህ በዓል እመቤታችን ከተወለደች 2032 ዓመት ተቆጥሯል። በጣም የሚገርም ነው። ለዓለም መድኃን ለዓለም የድነት መጀመሪያ መንገድ የተከፈተበት ቀን ነው እመቤታችን ስትወለድ። ምክንያቱም ጌታችን ሰው የሆነበትን ስጋ የተገኘው በዛ ቀን ነው፣ በእመቤታችን በልደት ቀንና ይህ ቀን ትልቅ ቀን ነው። ዳዊት ዘመዳ ኢያቄም ወለዳ ይላሉ ሊቃውንት። ዳዊት ዘመዷ ነው፣ ኢያቄም አባቷ ነው። በስለት በብዙ እግዚአብሔርን በመለመን የተገኘች የእግዚአብሔር ስጦታች ለኢያቄምና ለሐና ብቻ አይደለም ስጦታ የተሰጠችው እመቤታችን ቅድስት ድንግል ማርያም ለሁላችንም ነው። በነገራችን ላይ ግንቦት 1 እመቤታችን ቅድስት ድንግል ማርያም ለሁላችንም ስጦታ ተደርጋ ተሰጥታለች። ስለዚህ የት ልታከብሩ አሰባችሁ? አንድ ነገር ግን አሳስባችኋለሁ። እኔ ሁላችሁም ኮሜንት ላይ እንዲህ እንድትሉ ፈልጋለሁ። ልደትሽ ልደታችን ነው እንድትሉ ፈልጋለሁ። መልካም በዓል ይሁንላችሁ። ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ቤዛዊተ ዓለም አቁራሪተ መዓት ምራገ ጸሎት እመቤታችን የልደት በዓል እንዲያሳትፋችሁ ረድኤት በረከቱ እንዲያሳትፋችሁ ሁላችሁንም እመኝላችኋለሁ። የልባችሁ መሻት ከኃጢአት በስተቀር ይፈጸምላችሁ ይደረግላችሁ። የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። አባቷ ኢያቄም እናቷ ሐና ሕግ ተወስነው ሲኖሩ ቤት ነበራቸው። ታዲያ ለምንድን ነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድን ነው? ከተጸነሰችበት ሰዓት ጀምሮ ታምር ታደርግ ነበር። አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም፣ ሁሉ ጊዜ ምቀኞች ናቸው። ስትጸነስ አይነ ስውር እንዲበር አድርጋለች። ወይም አንድ አይና ሴት ነበረች። የዚያች አይን የሐናን ማይጸን ዳሳ አይኗን ብታሸው አይኗ ብርሃን ሆኖላታል። የሞተ ሰው ማስነስታለች። ማንም እመቤታችን ስትጸነስ። ከዚህ በኋላ አይሁድ ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሶሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ትወለድ ወንድ ይወለድ አላወቁ። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሐናና በኢያቄም በጠላትነት ተነሱባቸው። እንግዲህ ዳዊትም ሶሎሞንም ሁለቱም 40 ዘመን ነው የገዙ። የመጽሐፍ ላይ የተመዘገበ ነው። አባትና ልጅ ናቸው። በጣም በሚገርም ሁኔታ ለምንድን ነው በምቀኝነት የተነሱባቸው ከተባለ ቅድም ያልኩት ቃል። ስለዚህ በሐና ላይ በጠላትነት ተነሱ፣ በኢያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን ሐናን ወደ አድባረ ሊባኖስ ወሰዳት አለው። ተጸንሳለች። ልትወለድ ስትል ተጸንሳለች። ከዛ ወሰዳት አለው። ከዛ በኋላ አድባረ ሊባኖስ ይዟት ሄደ። በሊባኖስ ተራራም እመቤታችን ግንቦት 1 ቀን ተወለደች። ይህን ትንቢት ግን አስቀድሞ ማን ተናግሮታል? ሶሎሞን። ምን ብሎ? ሙሽሪት ሆይ ከሊባኖስ ነይ ብሎ ማለት ነው። እግዚአብሔር ለእያንዳንዱ ምክንያት አለው፣ ጥበቡ አይመረመርም። ከዚህ የተነሳ የሐና መውለድ ሲሰማ በሀገራቸው በእስራኤል ባህል የእስራኤል ባህልና የኢትዮጵያን ባህል በባህል ብዙ ጊዜ የሚያዝ ነገር አለ። አንዲት ሴት ስትወልድ በዳቦ በንፍሮ ትጠየቃለች። ዳቦ እየጋገሩ ንፍሮ እያነፈሩ እየቀቀሉ ሐና ካለችበት ወይም ሐና እመቤታችንን ከወለደችበት ቦታ እየሄዱ ጠየቋት። ይህ ትውፊት በቀጥታ ስለወረደ እኛም ግንቦት 1 ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንበላለን፣ እንጠጣለን። ትውፊቱ ይሄ ነው። ለዚህ የእመቤታችንን በዓል በማሰብ የቀረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዛ አይነቱ አምልኮ ባዕድ ይባላል። ስንት ችግረኛ ባለባት ሀገር ላይ ይህን የመሰለ ንፍሮ መንገድ ላይ መድፋት አያሳዝንም? ይህን ዳቦ መንገድ ላይ መጣል አያሳዝንም? ጠላ ጠምቆ መንገድ ላይ መድፋት አያሳዝንም? እንዲህ አይነት ያልተገባ ባህል አለ። እንደነዚህ አይነት ሰዎች ይህን ትምህርት ሰምተው በሚቀጥለው ዓመት እንደሚስተካከሉ ተስፋ እናደርጋለን። ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ማርያም 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 እያልን እንወልዳለን።
አንዳንድ ሰው እኔ ድንግል ማርያምን አልጠላትም ግን ብዙ የማይሰማኝም ፍቅሯ የሚል ሰው አለ። አይገባልኝም የሚል ሰው አለ። እንዲህ ካላችሁ አርጋኖን የሚል መጽሐፍ በጣም በደስታ ጠቁማችኋለሁ። ምን የሚል መጽሐፍ? አርጋኖን። ግዴላችሁ ይሄ ለምቀኛ ላይነጥላ የሚል መጽሐፍ አታብቡ። እሺ እየሰማችሁ ነው? ምን የሚል መጽሐፍ? አርጋኖን። በጣም የእመቤታችንን ፍቅር የሚጨምር መጽሐፍ ነው። እግዚአብሔር ፍቅሯን ለሁላችን ይጨምርልን። አንዳንድ ሰው ደግሞ ኧረ እኔ እንደውም ፍቅሯ በዝቶ በጣም እያስጨነቀኝ እንደው ክርስቶስን እንዳይከፋው ፈራለሁ የሚል ሰው ማለት ለሱ በጣም ብዙም ፍቅር የሌለኝ እንዳይመስለው እንላለን። እንዲህ ከሆነ እንዳትጨነቁ እሺ። ለምን እመቤታችንም የቱንም ያህል ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን? አንችልም። እሷን መውዳት ጥፋት ከሆነ የመጀመሪያው ጥፋተኛ እሱ ነው የሚሆነው። ከሁሉም ግን በእውነት አባቶቻችን በሁሉ ነገር ውስጥ ነው የእመቤታችን ነገር ያስቀመጡት። በሰሙነ ፍልሰታ አሁን የጾምን ነው። ገና ስንወለድ ጀምሮ ምን ተብለን ነው የተወለድነው? እዚህ ገብርኤል ነው እንደ 40 ምንጭ ብትሉ ማንም እንደ ልክ ስትወልድ ደግሞ ሴቷ ራሱ ስሟ ይቀየራል። ኢሚዲየትሊ የማን አራስ ትባላለች? የማርያም አራስ። ሄደን ስንጠይቅስ እንኳን ማርያም ምን ትላለች? ቴንኪው ነው። ሲወጣስ ዓመት ያድርሰን አይባልም ማለት ማርያም በሽልም ታው ሕፃን ልጅ ፈገግ ሲል ምንድን ነው የሚባለው? ጥቁር ነገር እዚህ ላይ ሲወጣ ግን ሕፃናት ሲሯሯጡ የምን መንገድ ስተኝ አንዱ መረረው ይገርማቸው ወይ አለ ልጅ ተወለደ ማርያም ምን አገናኘው? አሁን እንኳን ማርያም ማረችሽ ሲባል ምን አገናኘው? አሁን ለምን እንኳን ኢየሱስ ማራ ይባል? እንኳን እግዚአብሔር ማራ ለምን አይባል? ጽንስና ድንግል ማርያምንማ አብረው ያገኘናቸው መጽሐፍ ቅዱስ ላይ ነው። ምን እናድርግ? የሰላምታሽ ድምጽ በጆሮዬ በገባ ጊዜ ጽንሱ በማህፀኔ የእሷ ስም ሲጠራ ጽንስ የሆነን እንደገር እንደሚሆን የነገረን መጽሐፍ ቅዱስ ነው። ስለዚህ ማርያም ብለን ተወልደናል። ገና እስከ ምጽአት ማርያም እያልን እንወልዳለን። እኔ እመቤታችን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናት በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ? በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይሄው ሲደርስ ተፈጠረ። ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳድ ነው እናት! እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። እና ይሄን አንድ ጊዜ አንዱ ልጅ መመረር ነው። አንድ አባት ጋር ሄዶ ምንድነው ልጅ ተወለደ ማርያም እንዴ ተሯሯጡ ማርያም አልበዛም አላችሁ። እስቲ ያቺን ብርቱካን አቀብለኝ አሉትና ጥርግ አድርገው በሉ። አይኑ እያየ ልጁ እንደው አንድ አንጓ ይሰጡኛል ሲል አልሰሙትም በሉ። ከዛ ልጣጩን ጣለው ብለው ሰጡትና እንዴት ነው አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አሉት። እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም። የድንግል ማርያምን ፍቅሯን ካልቀመስኩት አታውቅም አለ። በምድር በሰማይ ለዘላለም የማይተኩት ሁለት አካላት ናቸው። አንደኛ እግዚአብሔር አይተካም፣ አማራጭ እግዚአብሔር የለም። ሁለተኛ ድንግል ማርያም አትተካም። ዓለም ከአዳም ጀምሮ እስካሁን የተፈጠረው ሰው በጠቅላላ ቢጨፈለቅ እንኳን ድንግል ማርያምን መተካት የፀጉሯን ዘለላ እንኳን መተከተች። ከሷ በፊትም ከነበሩ ሴቶች በሷ ጊዜም ከነበሩ ሴቶች ከሷ በኋላም ከሚመጡ ሴቶች እንዳትደገም አድርጎ ነው እግዚአብሔር የፈጠራል። እንዳትተካ አድርጎ ነው የፈጠራል። ምክንያቱም ድንግል ማርያም እኮ ለክርስቶስ የእንጀራ እናቱ አይደለችም፣ ሞግዚቱ አይደለችም፣ ተባባሪ እናቱ አይደለችም፣ ከሜዳ አንስታ ያሳደገችው አይደለችም። ወላጅ እናቱ ናት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ያሳደገችው። ሰማይ ዙፋኑ የሆነውን እግዚአብሔር ጭኗን ዙፋን አድርጋል። ዝናብ አዝንቦ በፀሐይ አብስሎ ዓለምን የሚመግበውን እግዚአብሔር በሁለቱ ጡቶቿ አጥብታ መግበዋለች። ሲያለቅስ አጽናንተዋለች። የኔ ልጅ ዝም በል ብላ አባብለዋለች። እግዚአብሔር ምምናል
እኔ አንዳንድ ይህን ሳስብ እኔ ማበዱ ሊቃጣኛል። ምእመናን ወንቲ ማርያምን ነው የምላችሁ። እንደ እግዚአብሔር ቁልቁል ወርዶ እጭኗ ላይ ተቀምጦ እቅፏ ውስጥ ሆኖ ጉንጩን እየሳመች ጸጉሩን እያሻሸች ሲያለቅስ የኔ ልጅ ዝም በል እያለች ወፍ የቆመች ብላ መቆም አለማምዳ ዳደ ብሎ ዲሆ እግዚአብሔር ሰው ሆኖ ምድርና ሰማይን የፈጠሩ እጆቹ ትንንሽ የሕፃን ልጅ እጁ ነው። አንደበት የሚፈጥር እግዚአብሔር ኮልታፋ ሕፃን ሆኖ በጀርባ ታዝሎ ጡት ጠብቶ እማን ጀርባ ላይ ታዘለ? በማን ማህፀን አደረ? በማን ጭን ላይ ተቀመጠ? የማንን ጡት ጠባ? የማን ከንፈር ሳመው? እንዴት አይነት ድንቅ ታምር ነው ወገኖች! እመቤት የማርያም ሆይ የማህፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማህፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? እመብርሃን እንዲሁ አንተ ወንጌል ምን አለ? አይነ ምቀኛ ነው እንዲህ አለ። እንዲሁ አይነ ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመብርሃን ማለት ምንድነው የሚቸግርህ? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው ያው ወንጌል። እንዴት እመብርሃን አትላትም? ምቀኝነት እኮ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አልላችኋል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። ወንድሜ ማርያም ማለት ምን ማለት ነው? ማርያም ማለት ከቃሉ ስንነሳ ማር በምድር ያለ ጣፋጭ ምግብ ማለት ነው። እንዲሁም ደግሞ ያም ማለት በሰማይ ያለ ቅዱሳን መላእክት የሚመገቡት ጣፋጭ ምግብ ማለት ነው። እነዚህን ሁለት ቃላት ስንይዛቸው ማርያም የሚለውን ጦም ቃል ይሰጡናል። ሌላው ማርያም የሚለውን ፊደል በፊደል ስንተረጎሙ ማ ማለት ማህደረ መለኮት ወይም የመለኮት ማድሪያ ማለት ነው። ር ማለት ርግቤ ይቤላ ማለት ነው። ጠይቡ ሰለሞን ርግቤ ይላታል። እንዲሁም ደግሞ ያ ማለት ያንቃዱ ሁሉ ፍጥረት ማለት ነው። ምን ማለት ነው? ፍጥረታት ሁሉ ለምኝልን እያሉ ወደ አንቺ ያንጋጥጣሉ ማለት ነው። ም ማለት ደግሞ ምትተ ፈጣሪ ምልእተ ፍጡራን ማለት ነው። ወይም ከፈጣሪ በታች ከፍጡራን ሁሉ በላይ ማለት ነው የማርያም። ውድ የናታን ሚዲያ ቤተሰብ ግንቦት ልደታን በማስመልከት ለናንተ ይመጥናሉ ያስተምራሉ ያልኳቸው ቪዲዮዎች እነዚህን ይመስሉ ነበረ። ዛሬ እንግዲህ ከፍ ያለ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ 10,000 እና ከዛ በላይም ላይክ እያደረጋችሁ እንደምታበረታቱንም ተስፋ አድርጋለሁ። በቀጣይም እንግዲህ ልደታ ለማርያም አከባበር እንዴት ነበረ በሚል የተዘጋጁ ቪዲዮዎች ይኖራሉ። እነሱንም ወደ እናንተ የምናደርስ ይሆናል። እንዲሁም ሌሎች ዝግጅቶች ወደ እናንተ በቅድሚያ ይደርሱ ዘንድ ሰብስክራይብ በማድረግ የደወል ምልክቷን መጫንም አትርሱ። ናታን ሚዲያን ሰብስክራይብ እያደረጋችሁ እንዲሁም በሱፐር ቴንክስ እና ሱፐር ቻት ይደግፉ። እንዲሁም ሰብስክራይብ ከሚለው አጠገብ ጆይን የሚለውንም በመጫን ቻናሉን መደገፍ ትችላላችሁ። የዛሬውን በዚህ አጠናቀቁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። መልካም በዓል። Besa